ሰላም የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 5 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ በኢትዮጵያ የሚደረጉት ግጭቶች ከመጨራረስ ውጪ ለውጥ እንደማያመጡ ተገለጸ። የታሰሩ ሰዎች ፍርድ ቤት እንዲቀርቡ ተጠየቀ። ግብጽ ኢትዮጵያ አዳዲስ ግድቦችን እንድትገድብ ፍቃድ እንደማትሰጥ ገለጸች። ትራምፕ ኢራን ላይ ከሁለተኛው የዓለም ጦርነት በኋላ እጅግ የከፋ ጥቃት ሊደርስባት እንደሚችል አስጠነቀቁ። አሜሪካ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን መጨረሷ ተገለጸ። በጓቲማላ በተከሰተው እሳተ ገሞራ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ተላለፈ። ወደ ዝርዝር ዜናዎች እናልፋለን። ቆይታችሁ ከኛ ጋር አድርጉ። በኢትዮጵያ የሚደረጉት ግጭቶች ከመጨራረስ ውጪ ለውጥ እንደማያመጡ ተገለጸ። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቃለ መጠይቅ በሀገሪቱ ስላሉት ግጭቶችና የኃይል አማራጮች ጠንካራ መልእክት አስተላልፈዋል። አምባሳደር ባጫ እንደገለጹት በሀገሪቱ የሚንቀሳቀሱ የታጠቁ ኃይሎች በግጭትና በኃይል ስልጣን ለመያዝ የሚያደርጉት ጥረት ውጤት እንደማያመጣና አቅሙም እንደሌላቸው ተናግረዋል። አምባሳደሩ በሰጡት ቃል በኃይል መጥቶ 4 ኪሎ ለመግባት የሚደረግ ሙከራ እንደማይሳካና የታጠቁ ኃይሎች ያንን የማድረግ አቅም እንደሌላቸው ገልጸዋል። ከግጭት ይልቅ ወደ ሰላም ውይይትና ድርድር መምጣቱ ብቸኛው አማራጭ መሆኑን ያስገነዘቡት አምባሳደር ባጫ አሁን የሚደረጉት ግጭቶችና ውጊያዎች አላስፈላጊ እልቂትና መጨራረስን ከመፍጠር ውጪ ምንም አይነት ፖለቲካዊ ለውጥ እንደማያመጡ አስረድተዋል። የታሰሩ ሰዎች ፍርድ ቤት ፊት እንዲቀርቡ ተጠየቀ። ሰሞኑን በአዲስ አበባ ከተማ ከየቦታው የታሰሩ በተለያዩ የሙያ ዘርፍ የተሰማሩ ዜጎች ወደ ፍርድ ቤት እንዲቀርቡ ከህዝቡ ዘንድ ጥያቄ እየቀረበ ይገኛል። ግለሰቦች በጸጥታ ኃይሎች ያለ ፍርድ ቤት ትዕዛዝ እንደታሰሩ የዓይን እማኞች ይገልጻሉ። ከታሰሩ ሰዎችም 2 ፖለቲከኞችና 1 ጠበቃ ያሉበት መሆኑን መረጃ ያሳያል። የኢሃፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ እንዲሁም የፓርቲው አባል ፖለቲከኛ አበባ አካሉ በመንግስት በጸጥታ ኃይል መታሰራቸውን ፓርቲው አረጋግጧል። የአቶ ታዬ ደንደአ ጠበቃ አበራ ንጉስ በፖሊስ ተይዘው በፌዴራል ወንጀል ምርመራ ቢሮ እስር ላይ መሆናቸውን የሙያ አጋራቸው መናገራቸውን ዘገባዎች ያመለክታሉ። በኢትዮጵያ ላለፉት 8 ዓመታት የህግ የበላይነት ደብዛው መጥፋቱን የሚጠቅሱ ምሁራንና ተንታኞች ጥቂት አይደሉም። የኢትዮጵያ መንግስት የዜጎችን ሰብአዊና ዲሞክራሲያዊ መብቶች ማክበር እንዳለበት በተለያዩ ማህበራት፣ ተቋማትና የሰብአዊ መብት ተቆርቋሪዎች ጥያቄ ሲቀርብለት ቢታይም ጆሮ ዳባ ልበስ ማለቱን ተከትሎ የሰላ ትችት ይሰነዘርበታል። ግብጽ ኢትዮጵያ አዳዲስ ግድቦችን ልትገድብ ፍቃድ እንደማትሰጥ ገለጸች። የግብጹ የመስኖ ሚኒስቴር ሃኒስ ዊላም ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እንድትገነባ ሀገራቸው እንደማትፈቅድ አስታወቁ። ይህ የግብጽ ማስጠንቀቂያ የተሰማው ኢትዮጵያ ከታላቁ ህዳሴ ግድብ በተጨማሪ ሌሎች 3 አዳዲስ ግድቦችን በአባይ ወንዝ ላይ ለመገንባት ማቀዷ የሚገልጹ ዘገባዎች ከወጡ ከ2 ሳምንታት በኋላ ነው። ሚኒስቴሩ በካይሮ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ አዳዲስ ግድቦችን የመገንባት እቅድ እንዳላት በደንብ ይታወቃል። ነገር ግን የግብጽ መንግስት ይህንን ይፈቅዳል ወይ አይፈቅድም ሲሉ በጽኑ ተናግረዋል። አክለውም የታችኛው ተፋሰስ ሀገራት የሆኑት ግብጽና ሱዳን የሚለቀቀውን የውሃ መጠንና ዓመታዊ የክንውን እቅዶች ማወቅ እንዲችሉ የህዳሴ ግድቡን የውሃ ሙሌትና ኦፕሬሽን መረጃ ለመለዋወጥ የሚያስችል ግልጽና ህጋዊ አስገዳጅነት ያለው ስምምነት እንዲኖር ግብጽ ደጋግማ ስትጠይቅ መቆየቷን አስገንዝበዋል። የዚህ አይነት የመረጃ ልውውጥ አለመኖር ሱዳንን እጅግ አሳሳቢ ሁኔታ ውስጥ እንደሚከታት ሚኒስቴሩ ገልጸዋል። ከኢትዮጵያ የሚለቀቀውን የውሃ መጠንና ጊዜ በተመለከተ ትክክለኛ መረጃ ባለመኖሩ የሱዳን ባለስልጣናት የራሳቸውን ግድቦች በአግባቡ ማስተዳደርም ሆነ ውሃ ማጠራቀም ተስኗቸዋል ብለዋል። በዚህም መሰረት ለውሃ አስተዳደሩ መስተጓጎል ሱዳን ልትወቀስ አይገባትም ያሉት ሃኒስ ዊላም መረጃ ለመለዋወጥና ከታችኛው ተፋሰስ ሀገራት ጋር በቅንጅት ለመስራት የሚያስችል ህጋዊ አስገዳጅ ስምምነት ላይ ለመድረስ ፈቃደኛ ባለመሆኗ ሙሉ ኃላፊነቱን የምትወስደው ኢትዮጵያ ናት ሲሉ ወቅሰዋል። የግብጽ መንግስት የሁሉንም ወገኖች ጥቅም በሚያስጠብቅና የጋራ የውሃ ሀብትን በማስተዳደር ሂደት ሊከሰቱ የሚችሉ አደጋዎችን በሚቀንስ መልኩ መደበኛ የመረጃ ልውውጥን የሚያረጋግጥ ህጋዊ አስገዳጅነት ያለው ስምምነት ላይ ለመድረስ አሁንም ቁርጠኛ መሆኑን ሚኒስቴሩ አረጋግጧል። ለግብጽ ባለስልጣን ንግግር ከኢትዮጵያ በኩል እስካሁን የተሰጠ ምላሽ የለም።
በ2011 ግንባታው የጀመረው የታላቁ የኢትዮጵያ ህዳሴ ግድብ ሙሌትና አስተዳደር በተመለከተ ግብጽና ሱዳን ከኢትዮጵያ ጋር ለረጅም ጊዜ ውዝግብ ውስጥ መቆየታቸው ይታወቃል። ካይሮና ካርቱም ግድቡ ሙሉ በሙሉ ስራውን ከመጀመሩ በፊት የሶስትዮሽ አስገዳጅ ህጋዊ ስምምነት ሊኖር ይገባል ብለው ሲያምኑ፣ ኢትዮጵያ በበኩሏ ግድቡ የታችኛው ተፋሰስ ሀገራት እንደማይጎዳ በመግለጽ እንዲህ አይነት አስገዳጅ ስምምነት አያስፈልግም የሚል ጽኑ አቋም ታራምዳለች። በመሆኑም በጉዳዩ ዙሪያ ሲደረግ የነበረው ድርድር ለ3 ዓመታት ተቋርጦ በ2023 ዳግም ቢጀመርም በ2024 እንደገና ያለ ስምምነት መቋረጡ ይታወሳል። 6650 ኪሎ ሜትር የሚረዝመው የአባይ ወንዝ ኢትዮጵያ፣ ሱዳንና ግብጽን ጨምሮ በ11 የአፍሪካ ሀገራት የሚያቋርጥ ግዙፍ የውሃ ሀብት ነው። ትራምፕ ኢራን ላይ ከሁለተኛው የዓለም ጦርነት በኋላ እጅግ የከፋ ጥቃት ሊደርስባት እንደሚችል አስጠነቀቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከድርድሩ ብትወጣ እጅግ ኃይለኛ ጥቃት እንደሚደርስባት ገልጸው ቴህራንም ሊከተል የሚችለውን ውጤት በደንብ እንደምታውቅ ተናግረዋል። ትራምፕ ዋሽንግተን ከኢራን ጋር በጣም ጥሩ ውይይት እያደረገች መሆኗን ገልጸው ትልቅ ጥቃት ለመፈጸም እንደማይገደዱ ተስፋ እንዳላቸው ተናግረዋል። ይህንንም አልጀዚራ የዜና ተቋም ዛሬ ነሐሴ 5 ዘግቧል። ትራምፕ አሜሪካ ከሁለተኛው የዓለም ጦርነት በኋላ በኢራን ላይ ትልቁን ጥቃት ለመፈጸም ዝግጁ እንደነበረች ገልጸው ነገር ግን ኢራን ድርድር እንደጠየቀች ተናግረዋል። በተጨማሪም ትራምፕ ኢራን ወደፊትም ቢሆን የኒውክሌር መሳሪያ በፍጹም ሊኖራት አይገባም በማለት ቴህራንም አንድም የኒውክሌር መሳሪያ ቢኖራት ዓለም ፈጽሞ የተለየ እንደሚሆን አስጠንቅቀዋል። አሜሪካ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን መጨረሷ ተገለጸ። አሜሪካ ከኢራን ጋር ባደረገችው ጦርነት ሁሉንም ለማለት በሚያስችል ደረጃ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን ተጠቅማ ጨርሳለች በማለት 3 ምንጮች ለሮይተርስ ገልጸዋል። አሜሪካ ከኢራን ጋር ባደረገችው የ9 ወራት ጦርነት ወቅት የአሜሪካ ጦር ከዓለም አቀፍ ክምችቱ ከፍተኛውን የሩቅ ርቀት አልሞ ተኳሽ ሚሳኤሎችን ተጠቅሞ የጨረሰ መሆኑንና ይህም የወደፊት የጦር ሰራዊቱን ዝግጁነት አደጋ ላይ ጥሏል ሲሉ መረጃው ያላቸው 3ቱም ምንጮች ለመገናኛ አውታሩ ገልጸዋል። እነዚህ ሚሳኤሎች በዋናነት የአርሚ ታክቲካል ሚሳኤል ሲስተምስ እና ፕሪሲዥን ስትራይክ ሚሳኤል በመባል የሚታወቁት የምድር ለምድር ተምዘግዛጊ ወታደራዊ መሳሪያዎች ናቸው። ከምንጮቹ ሁለቱ እንደገለጹት አሜሪካ እነዚህ መሳሪያዎች ሁሉንም ለማለት በሚያስችል ደረጃ ተጠቅማ ጨርሰዋለች። ሮይተርስ ነሐሴ 4 ቀን 2026 እንደዘገበው የአሜሪካ ጦር የኤቲኤሲኤምኤስ እና የፕሪሲዥን ስትራይክ ሚሳኤሎች ክምችት ምን ያህል እንደተጠናቀቀ እንደሆነ ቀደም ሲል የወጣ መረጃ የለም። እያንዳንዳቸው ከ1 ሚሊዮን ዶላር በላይ ወጪ የሚጠይቁት እነዚህ የሩቅ ርቀት አልሞ ተኳሽ የጦር መሳሪያዎች ከአስተማማኝ ርቀት ትክክለኛውን ጥቃቶችን ለማድረስ የሚያስችሉ ሲሆኑ የአሜሪካ ወታደራዊ ኃይል አስፈላጊ የጦር መሳሪያ አይነቶች ናቸው። እነዚህ በአሜሪካ የሚቀርቡት ኤቲኤሲኤምኤስ ሚሳኤሎች በዩክሬን ጦርነት ውስጥ ከፍተኛ ሚና የተጫወቱ ሲሆኑ የዩክሬን ኃይሎች በሩሲያ ውስጥ ባሉ ኢላማዎች ላይ ጥቃት እንዲሰነዝሩ አስችለዋቸዋል። ፕሪሲዥን ስትራይክ ሚሳኤል ደግሞ አነስተኛ ርቀት ያላቸውን ኤቲኤሲኤምኤስ ሚሳኤሎችን ለመተካት የተዘጋጀ አዲስና ዘመናዊ ሚሳኤል ነው። እነዚህ የሩቅ ርቀት አልሞ ተኳሽ ሚሳኤሎች በከፍተኛ ደረጃ መሟጠጣቸው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከፍተኛ ጥቃቶችን እንደገና የሚጀምሩ ከሆነ ይበልጥ አደገኛ በሆኑ በአብራሪዎች በሚመሩ የቦምብ ድብደባዎች ላይ በብዛት እንዲደገፉ ሊያስገድዳቸው ይችላል ሲል ዘገባው አክሎ ገልጿል። በጓቲማላ በተከሰተው እሳተ ገሞራ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ተላለፈ። የጓቲማላው አስፈሪው ፉዌጎ እሳተ ገሞራ ሰኞ ዕለት ዳግም በማፈንዳቱ በሚመለከታቸው ባለስልጣናት በአካባቢው የሚኖሩ ነዋሪዎች በአስቸኳይ አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፈዋል። ሰኞ ማለዳ ላይ የተከሰተው ይኸው ፍንዳታ መሸት ሲል ይበልጥ እየተባባሰ መጥቷል። ከተከሰተው አደጋ የተነሱ ፎቶግራፎች እንደሚያሳዩት እሳተ ገሞራው የሚያቃጥል ፍምና ግዙፍ የአመድ ደመናን ወደ 4 ማይል ያህል ርቀት ወደ ሰማይ ሲተፋ ይታያል። ማክሰኞ ማለዳ ላይ በቀጥታ የተላለፉ ምስሎችም ከእሳተ ገሞራው በላይ ግዙፍ የጋዝና የአመድ ደመናዎችን ተከማችተው መኖራቸውን አሳይተዋል። የጓቲማላው የአደጋ መከላከልና ማስተባበር ኤጀንሲ ሰኞ ዕለት በሀገር አቀፍ ደረጃ የብርቱካናማ ኦሬንጅ አለርት የጥንቃቄ ማሳሰቢያ አውጥቷል።
ይህ የጥንቃቄ ደረጃ ከፍተኛውንና እጅግ አደገኛውን የድንገተኛ ጊዜ አደጋ የሚያመለክተውን ቀይ ማሳሰቢያ በአንድ ደረጃ ብቻ ዝቅ ያለ ነው። ይህንንም ተከትሎ ከዋና ከተማዋ ጓቲማላ ሲቲ 22 ማይል ርቀት ላይ በሚገኘው እሳተ ገሞራ አቅራቢያ የሚገኙ 2 መንደሮችን ባለስልጣናት ሰኞ ዕለት ማስለቀቅ ጀምረዋል። በድንገተኛ አደጋ መከላከያ አገልግሎቶች የተለቀቁ ተንቀሳቃሽ ምስሎች ይህ ኃይለኛ ፍንዳታ የሰማዩን ደመና ወደ ቀይ ቀለም ሲቀይረውና የሚያቃጥል እሳተ ገሞራ 12346 ጫማ ከፍታ ካለው ተራራ ቁልቁል ሲወርድ በሚዘገንን ሁኔታ ያሳያሉ። ኤጀንሲው ማክሰኞ ዕለት ባወጣው የዜና ማሳሰቢያ ላይ እነዚህ ቁልቁል የሚወርዱ ፍሰቶች የሞቁ የእሳተ ገሞራ ጋዞች፣ አመድ፣ አለቶችና ከፍተኛ ሙቀቶች ስብስብ ሲሆኑ ከተራራው ቁልቁል በከፍተኛ ፍጥነት የሚምዘገዘጉ ናቸው ሲል አስጠንቅቋል። በተጨማሪም በአካባቢው የሚገኙ ማህበረሰቦች ላይ የአመድ ዝናብ ሊወርድ እንደሚችል ባለስልጣናቱ ጥብቅ ማሳሰቢያ ሰጥተዋል። ውድ የኢሳት ጣቢያ ተከታታዮች ለዛሬ ረፋድ የያዝናቸውን የአማርኛ ቋንቋ ዜናዎች በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ይግጠማችሁ። ሰላም።